ለእግዚአብሔር ክብር ይሁን። የእግዚአብሔርን ቃል አነብና በእግዚአብሔር ፊት እንጸልያለን። ኢሳይያስ መጽሐፍ ምዕራፍ 42 ላይ የእግዚአብሔር ቃል እንደዚህ ይላል፣ የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤስን ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። ለጌታችን ለእግዚአብሔር ክብር ይሁን። ዛሬ የምንካፈልበትን ሐሳብ የምንካፈለው ከሮሜ መጽሐፍ ምዕራፍ 4 ላይ ያለውን የእግዚአብሔርን ቃል እንካፈላለን። መንፈስ ቅዱስ እንደሚያስተምረን አምናለሁ። የሮሜ መጽሐፍ ቁጥር 17 እስከ 22 ባለው ክፍል ውስጥ እንመለከታለን። እንደዚህ አነበዋለሁ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራም ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይለናል። እግዚአብሔር አምላክ የተባረከ ይሁን። ዛሬ የምንካፈልበት ሐሳብ እግዚአብሔርን የሚያከብር እምነት። ማንን የሚያከብር እምነት? እግዚአብሔርን የሚያከብር እምነት በሚል ሐሳብ በዚህ እንካፈላለን። ብዙ ጊዜ መርከቦች አይታችሁ እንደሆነ ከአንደኛው ወደብ ተነስተው ወደሚቀጥለው ወደብ ሲሄዱ ዝም ብለው አይደለም ይሄዱት። እያንዳንዱ የጉዟቸው መንገድ ላይ የሚያጋጥማቸው ብዙ አሽክላዎች አሉ። ማዕበል እንዳለ ይታወቃል። ብዙ ወጀብ እንዳለ ይታወቃል። ነገር ግን ወጀብ ስላለ አንሄድም አይሉም። ሁልጊዜ ጉዟቸውን እስከ ፍጻሜ ለመሄድ ቆርጠው እስከ መጨረሻው ይሄዳሉ። ለአምላካችን ለእግዚአብሔር ክብር ይሁን። በስተመጨረሻም እዛኛው ወደብ ላይ ሲደርሱ የሐሳባቸውን ፍጻሜ መዳረሻ ያደርጋሉ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የኛም እምነታችን እንደዚሁ ነው። የሆነ ቀን ፍጻሜ አለ፣ የሆነ ቀን መደምደሚያ አለ። እንዲሁ ጭፍን ባቦ ሰጥ የምንሄድ ሰዎች፣ ዓላማ የሌለን ሰዎች አይደለንም። ጉዟችን ተጀምሯል። የአንዳንዶች ላይ ያልተጀመረ ይሆናል። የዳኑ ሰዎች ሕይወት ውስጥ ግን ጉዞ ተጀምሯል። አሜን እንላለን። ጉዞው ተጀምሯል። የጉዞው ፍጻሜ ላይ ግን ማንም ሰው እዚህ ውስጥ አልደረሰም። ፍጻሜው ላይ እስኪደረስ ግን በመካከል ያለ ብዙ አስቸጋሪ የሕይወት መንገዶችና ውጣ ውረዶች፣ ፈተናዎች አሉ። እንደ አንድ ክርስቲያን ይሄንን ተገንዝበን ኑሯችንን ልንቀጥል ይገባል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ አሁን ባነሳነው ሐሳብ ውስጥ የሮሜ መጽሐፍ እንደምንመለከተው ብዙ አሕዛብና ብዙ አይሁድ ያሉባት የቤተ ክርስቲያን ስብጥር ውስጥ ያለች ስብስብ ነው እና ሐዋርያው ለነዚህ ለሮሜ ላሉ ክርስቲያኖች የጻፈው በዚህ መልእክት ውስጥ በተለይም በእምነት ስለሚገኘው ጽድቅ አስረግጦ ለማውራት በተናገረው ሐሳብ ውስጥ በጣም ድንቅ ምክሮችን በተለይ ምዕራፍ 4 ላይ ምዕራፍ 3 ላይ ሰዎች ሁሉ ከኃጢአት በታች እንደሆኑ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር እንደጎደለው፣ ከጽድቅ ማንም ባዶ እንደሆነ ካሳየ በኋላ ግን አንድ የምስራች የሚወራበት ክፍል ይሄ ምዕራፍ 4 ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ በዚህ መጽሐፍ ውስጥ በአይሁድ ሕይወት ውስጥ በአይሁድ እምነት ውስጥ ሁለት አንጋፋ ሰዎች አሉ። የመጀመሪያው አብርሃም ነው። ቀጣይ ደግሞ ማን ነው? ዳዊት ነው። የነዚህን የሕይወት ተሞክሮች አንስቶ ነው መጽሐፍ ቅዱስ በዚህ በምዕራፍ 4 ላይ የሚያስቀምጥልን ማለት ነው።
ስለዚህ ሐዋርያው በዚህ ክፍል ውስጥ በሚያሳየን ሐሳብ ውስጥ አንድ ነገር ስለ እምነት በተለይ ዛሬ የምንዳስሰው ከአብርሃም ሕይወት ውስጥ ያለውን ነገር ነው የምንመለከተው። ስለዚህ ሐዋርያው በዚህ ክፍል ውስጥ የእምነት አባታችን የሆነው አብርሃምን አንስቶ እኛን የሚሞግትበት ነገር ነው የሚነግረን። መጽሐፍ እንደሚል አሁን እንዳነበብነው አብርሃም በእምነቱ ፍጻሜ ላይ ማንን አከበረ ይለናል? እግዚአብሔርን ያከበረ እምነት አብርሃም እንዳሳለፈ ይነግረናል። ስለዚህ በዚህ ውስጥ አብርሃም የተከተለውን እምነት አብራርቶ ሲናገር የመጀመሪያ የሚናገረው ማንን ነው? አብርሃም እንግዲህ ያመነው ማንን ነው? አብርሃም ማን ሰው? መጽሐፍ ቅዱስ እንደሚለው እምነት ከምንድን ነው ይለናል? ከመስማት ነው። መስማትም ደግሞ ከምን ቃል ነው ይለናል? ከእግዚአብሔር ቃል ነው ይለናል። ስለዚህ የአብርሃም የእምነቱ መሰረት ማን ነው? እግዚአብሔር ነው። እግዚአብሔር ይባርካችሁ። አብርሃም ለእምነቱ መሰረቱ እግዚአብሔርና እግዚአብሔር የነገረው የተስፋ ቃሎች ናቸው የእምነቱ መሰረቶች። ስለዚህ ሐዋርያው ይህንን ሐሳብ ነው እየነገረን ያለው ማለት ነው። ለአምላካችን ለእግዚአብሔር ክብር ይሁን። እዚህ ቁጥር አሁን ባነበብነው ክፍል ምዕራፍ ቁጥር 17 ላይ ምንድነው የሚነግረን? ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነው። ሞዴል ፋዘር የሆነበትን ነገር ሲናገር የአብርሃም እምነት ምንድን ነው? አብርሃም ያመነው ማንን ነው? መጽሐፍ እንደሚል በተለይም እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ሲናገር ስለ አባቶች ሲናገር አብርሃምን ኮት አድርጎ ሲናገር አብርሃም ገና በሁለት ወንዞች መካከል ሳለ እግዚአብሔር አምላክ የክብር አምላክ ምን አደረገው? ጠራው ይለናል። አብርሃም የሚኖርበት ቀዬ አባቱና የሱ የሆኑት ሁሉ ጣዖት አምላኪዎች ነበሩ። ከዛ ጣዖት በሚያመልክ ማህበረሰብ ውስጥ አንድ ጥሪ ድንገት አንድ ቀን ደረሰው። አብርሃም ሆይ ብሎት ና እኔ ወደማሳይ ምድር ና ውጣ፣ እኔ ምን እልሃለሁ እባርካለሁ አለ። አብርሃም ለአንዲት ደቂቃ ምን አላለም? አልተጠራጠረም። ስለዚህ ምን ሆነ? አገሩን ወገኑን ጥሎ እንደወጣ መጽሐፍ ቅዱሳችን ይነግራል። ስለዚህ ይሄ የአብርሃም እምነቱ የተመሰረተው የመጀመሪያው ቅድም እንዳለው እምነቱ የተመሰረተው በራሱ በእግዚአብሔርና በእግዚአብሔር ተስፋዎች ብቻ ነው። ለእግዚአብሔር ክብር ይሁን። ይሄ እግዚአብሔር ስለዚህ ማን ነው? አብርሃም ከአገሩ ከወገኖቹ ጥሎለት የሄደው ለዘመናት ከለመደው ጣዖታት ጥሎ የሄደው እግዚአብሔር ማን ነው? ሺፍት የምናደርግበትን ነገር ወፍቱ ነው ማወቅ አለብን አይደል? ዝም ብለን ነው እንደዚህ መጣችሁት ወገኖቼ? ዛሬ የሆነ ልንወስን ይገባል። ለምን መጣን እዚህ? እኛ ትላንት የሆነ ቦታ ነበርናል። የሆነ ቦታ ስናመልክ ነበረ። በሆነ በሃይማኖት ስርዓት ውስጥ እንኖር ነበረ። ድንገት ግን አንድ ጥሪ ደርሶን ሺፍት አደረገን። ስለዚህ ያ የምትከተልነው እግዚአብሔር ያ የምታመልከው እግዚአብሔር ግን ማን ነው? ልናውቀው ማን ነው እግዚአብሔር ግን ወገኖቼ? ምንከተለው እግዚአብሔር ማን ነው? ለዚህም መጽሐፉ ሲናገር ሐዋርያው ሲናገር ምን አለ? ለሙታን ምን የሚል ሕይወት የሚሰጥ። ለመጀመሪያ የተናገረው ለሙታን ሕይወት የሚሰጥ ምን ማለት ነው? የሞተን ነገር ምን ማድረግ የሚችል ማስነሳት የሚችል። በሕይወታችን መንገድ ውስጥ ወገኖች ሆይ የሕይወት በጣም ትልቁ ተስፋ የምትቆርጡበት ነገር ካለ ምንድን ነው? ሞት ነው። ልክ ሲሞት ያ ነገር ምን ያላል? ሁሉ ነገር ያበቃል አይደል? ተስፋው ያበቃል። ነገር ሁሉ ያበቃል። በአብርሃም አምላክ ውስጥ ግን እንደዚህ ብሎ ነገር የለም። ለሙታን ምን የሚሰጥ ነው? ሕይወት የሚሰጥ ነው። በአማነበት በእግዚአብሔር ፊት የቱ እግዚአብሔር ከተባለ እኔ የተከተልኩት አንተ የተከተልከው አንቺ የተከተልሽው እግዚአብሔር ምን አይነት እግዚአብሔር ነው? ለሞተ ነገር ምን መስጠት የሚችል? ሕይወት መስጠት የሚችል።
የተደመደመው ያለቀው ያበቃው ነገርህ ላይ ምን መስጠት የሚችል ሕይወት መስጠት የሚችል አንተ የዘጋኸው ምዕራፍ ሊኖር ይችላል። እሱ ባንተ ነው የተዘጋው፣ በእግዚአብሔር አልተዘጋም። ስለዚህ አብርሃምን ሲናገረው ጳውሎስ ምን አለ? ያመነው በየትኛው አምላክ ፊት ነው? ለሙታን ሕይወት በሚሰጥ። ጳውሎስ እዚህ ጋር ምን ስለ ጽድቅ ሊያወራ ፈልጎ ስለ ሙታን ምን ማውራት አስፈልገው ስንል ለካስ እኛ አህዛቦች ምን የነበርን የሞትን ከተስፋው ምን ያልን ነበርን የተቆረጥን። በፍጹም በአንድ አይሁዳዊ አእምሮ ውስጥ አንድ አህዛብ ወደዚህ ተስፋ ውስጥ ይገባል የሚል ምን የለም፣ ምንም ተስፋ የለም። ግን አለው ጳውሎስ ሲናገር ለዚህ ጽድቅ ተሳታፊ እንዲሆኑ እነሱም ያመኑት የትኛውን ነው? ይሄ ለሙታን ሕይወት የሚሰጠውን ምን እግዚአብሔርን ነው። ለጌታ ክብር ይሁን፣ ለአምላካችን ለእግዚአብሔር ክብር ይሁን። ጳውሎስ ለኤፌሶን ሰዎች ከጸለያቸው ጸሎት ውስጥ አንዱ የልቦናቸው አይኖች እንዲበሩ የፈለገበት አንድ ምክንያት አለው። ኤፌሶን ምዕራፍ 1:19 እንደዚህ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድናውቅ ነው ይላል። ለኛ ለምናምን ምኑን እንዳውቅ? ከሁሉ በላይ ምን የሆነውን ታላቅ የሆነው ኃይል። ይሄ ታላቅ ኃይል ምንድነው ወገኖቼ? ምንድነው? ኢየሱስን ከምን ያስነሳው? ከሙታን ያስነሳው። አንተን ከዘላለም ሞት ወደ ሕይወት ያመጣ፣ አህዛብን ወደ እግዚአብሔር መንግስት ውስጥ ያመጣው ኃይል ይሄ ኃይል ነው። ለምናምን ለኛ ይሄንን እናውቅ ዘንድ ብሎ ጳውሎስ ይጸልይላቸዋል። ስለዚህ ወገኖች ዛሬም ከምንጸልያቸው ጸሎቶች አንዱ ይሄ ነገር ሊገባን ይገባል። የተከተልከው የምናመልከው እግዚአብሔር ለሞተው ነገር ሕይወት የሚሰጥ ነው። ጽድቅ የማይገባቸውን አህዛብ ከተስፋ እንደ ሕጉ ከሆነ በፍጹም እዚህ ተስፋ ውስጥ ምን የላቸውም? ርስት የላቸውም፣ ቦታ የላቸውም። ያ እንደ ሙት የሆነውን የሳራ ማፀን ውስጥ ይስሐቅን ያወጣ ኃይል ግን አንድ ነገር አድርጓል። አህዛብን ወደዚህ መንግስት አስገብቷል። ለአምላካችን ለእግዚአብሔር ክብር ይሁን። ስለዚህ የአብርሃምን እምነት ሲናገር አብርሃም ያመነው አምላክ ምን አይነት አምላክ ነው ሲል ምንድነው? ለሙታን ምን የሚሰጥ? ሕይወት የሚሰጥ። ዛሬም በሕይወታችሁ ውስጥ እወቁት ይሄን እግዚአብሔር። ካላወቃችሁ ተዋወቁት እላችኋለሁ። ይሄ ያንተ እግዚአብሔር፣ ይሄ ያንቺ እግዚአብሔር ለሙታን ሕይወት ይሰጣል። በሕይወታችን ውስጥ በሚገጥመን ማንኛውም የሕይወት መንገዶቻችን ላይ አብርሃም በምዕራፍ 15 ላይ እግዚአብሔር 12 ምዕራፍ 12 ዘፍጥረት ላይ ከጠራው በኋላ እንደዚህ ተስፋ ቆረጠና እንደዚህ አለ። እንዴ እግዚአብሔር ሆይ ምን ማለት ነው? የቤቴ ሰው ኤሌዘር ምን ሊለኝ ነው? ሊወርሰኝ ነው። ያለ ልጅ ሄድኩ እኮ ነው። ነገር እኮ ያበቃ ነው። እንዴ ምን ማለት ነው እግዚአብሔር? ከዛን እግዚአብሔር አብርሃምን ወደ ውጭ አወጣውና እነዚህን ከዋክብቶች ታያለህ አለው። ዘርህን እንደዚህ ያበዛዋለሁ። እነዚህን አሸዋዎች ታያቸዋለህ አለ። እንደዚሁ ዘር ይበዛል። አብርሃምም ምን ያለ መጽሐፍ ቅዱስ አመነ፣ ጽድቅም ሆኖ ምን ሆነ? ተቆጠረለት። ለጌታ ክብር ይሁን። እንዴ ይሄ ምን አይነት አብርሃም አይኑ ተከፈተ ይመስል ልክ ጳውሎስ ቅድም እንዳለው ያመነው ይሄ ለሙት ሕይወት የሚሰጥ አምላክ እንደሆነ ገባው። ዘር እንዲህ ነው ሲለው አብርሃም የሚታየው ከማ ሲወልድ ነው? ከሳራ ሲወልድ ነው። ወዲያው በራለት። በቃ ይሄ የኔም 100 ዓመት የሆነው ስጋዬ ሞቷል፣ የሳራም 90 ዓመት ሆኗታል፣ ግን ሞቷል፣ ነገር አብቅቷል። ግን እግዚአብሔር ለሙታን ሕይወት የሚሰጥ ስለሆነ ምን ማድረግ ይችላል? እንወልዳለን። ሃሌሉያ! ለአምላካችን ለእግዚአብሔር ክብር ይሁን። ስለዚህ ሐዋርያው ሊነግራቸው የፈለገው ነገር አብርሃም በዚህ አይነት የተከተለው እግዚአብሔር ማን መሆኑን እያስተዋወቃቸው ነው።
አሕዛብ ወደዚህ ጽድቅ ውስጥ መግባታቸው በዚህ ተስፋ ውስጥ መቆጠራቸው ምክንያቱ ምንድነው ከተባለ አዎ ሙት ነበሩ፣ አዎ ከተስፋው የራቁ ነበሩ። ነገር ግን ይሄ ለሙታን ሕይወት የሚሰጠው አምላክ ግን እዚህ ጽድቅ ውስጥ ከተታቸው። እግዚአብሔር የተባረከ ይሁን። ለአምላካችን ለእግዚአብሔር ክብር ይሁን። ሌላው አብርሃም ማንን ነው የተከተለው ስል የሌለውን እንዳለ አርጎ በሚጠራ እግዚአብሔር የሌለውን ነገር አለ ብሎ ይጠራል። ጳውሎስ ይሄ ስለገባው ለቆሮንቶስ ሰዎች ምን አለ? በጨለማ ምን ይብላል ብርሃን ይብራ አለ። የለም እኮ እነሱስ ብርሃን አይደለ? ግን ምን አለ እግዚአብሔር? ብርሃን ይሁን ሲል የሚሆንለት። ለአምላካችን ለእግዚአብሔር ክብር ይሁን። ይሄ ነው እግዚአብሔር የምናመልከው እግዚአብሔር የሌለውን እንዳለ አድርጎ የሚቆጥር። ይሄ ነው እግዚአብሔር ያስተዋወቀን። ይሄ አዎ ልክ ነው። አሕዛብ በዚህ ውስጥ ሊገቡ የማይችሉ ሰዎች ናቸው። ግን ብርሃን ይብራ ያለው እግዚአብሔር ይሄን ማድረግ ይችላል። ይሄንን ለነዚህ ሰዎች ወደ ጽድቅ ማምጣት ጽድቅን መስጠት ምን ይላል? ይችላል እያለ ይሞግታቸዋል። ለእግዚአብሔር ክብር ይሁን። እንግዲህ ያውስ አብርሃም እንዴት አመነ ወደሚለው ሐሳብ ደግሞ ስንመጣ ቁጥር 18 ያለውን በዚሁ ሐሳብ ውስጥ ሮሜ 4 ቁጥር 18 ላይ ያለውን ቃል አነባለሁ። እንደዚህ ይላል፣ ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ ይለናል። አብርሃም እግዚአብሔርን ያመነበት ወቅቱ ምንድነው ብለን ሁኔታዎቹ የነበረው ሁኔታ ምንድነው ብለን ስናይ ሐዋርያው ሲነግረ ምንድነው? የአብርሃም እምነት ተስፋ በሌለበት ጊዜ ተስፋ ይዞ ምን አረገ? አመነ። አብርሃም የነበረበት ሁኔታ ምን ነበር? ያ ወቅት ምንድነው? ተስፋ የሌለበት። አንዳንድ ጊዜ ወጣቶች እኮ እንዲሁ ናቹራል የሆነ ሆፕ አላቸው አይደል? ተምሬ ስራ ሰርቼ እንደዚህ አድርጌ ምናምን። ምክንያቱም ምንድነው ራሱ ኔቸር የሚሰጠው ምን አለ? ሆፕ አለ አይደል? አብርሃም የነበረበት ሁኔታ ግን ሁሉ ነገር የተደመደመበት ነው። ተስፋ የሌለበት ሁኔታ ውስጥ ነው ያለው አብርሃም። ምናልባት እናንተም አሁን ያላችሁበት ሁኔታ የኔ ነገር ተስፋ የለውም፣ የኔ ሁኔታ ተስፋው ያለቀበት ሁሉ ነገር የተዘጋበት ነው ልትሉ ትችላላችሁ። ነገር ግን ይሄ የምታመልኩት እግዚአብሔር ባህሪው እንደዛ አይደለም። አብርሃም ያመነው እግዚአብሔር ምን በሌለበት ነው ይላል? ተስፋም በሌለ ጊዜ ምን ይዞ አመነ? ተስፋን ይዞ አመነ። ቅድም እንዳለው እግዚአብሔር ምንም አላለ። አብርሃም ተነጫነጨ በእግዚአብሔር ፊት አይደል? እኔ እኮ ኤሌዘር ሊወርሰኝ ነው፣ ድካሜ ልፋት ከአባትህ ከወገኖች ውጣ ብለኸኝ ሄድኩ፣ ወጣው። አሁን ንብረት ሰጠኸኝ፣ ብዙ ነገር አረክልኝ፣ ግን ልጅ አልሰጠኸኝም። ኤሌዘር ሊወርሰኝ ነው። ተስፋ በሌለው ሰዓት ግን ድገት እግዚአብሔር መጥቶ የሰጠው አንድ ነገር ብቻ ነው። እነዚህን ሰማይ ያሉትን ከዋክብት ታያቸዋለህ፣ መቁጠር ትችላለህ፣ ዘርህ እንደዚህ ይሆናል። እነዚህን አሸዋዎች ማየት መቁጠር ትችላለህ፣ ዘርህ እንደዚህ ይሆናል። እቺን ይዞ ምን አደረገ? አመነ። ሌላ ምንም ነገር ብዙ ጥቅስና ብዙ ትንቢት ቃል አልፈለገም አብርሃም። ያ ተስፋ በሌለው ጊዜ ተስፋን ይዞ ምን አደረገ? አመነ ይለናል። ስለዚህ አብርሃም እንዴት አመነ ስንል የመጀመሪያው ተስፋ በሌለበት ሁኔታ ውስጥ ተስፋ አመነ። ስለዚህ ስለ አብርሃም ሲነግረን መጽሐፉ ወደ ቁጥር 19 ደግሞ ስንመጣ አንድ ነገር ያሳየናል። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። በምን ሳይደክም? በእምነቱ ሳይደክም ምን አረገ? ተመለከተ። እንደ ሙት የሆነውን የማንን? የራሱንና
የሳራን ማህፀን ሲመለከትን ምን ሆኗል? ኦሬዲ እኮ ሞቷል። እውነታው ነው እሱ ነው። በእምነቱ አልደከመም። ዛሬ ወገኖቼ ቅድም መጀመሪያ ላይ እንደተባባል ነው ያቺ መርከብ ከመጀመሪያው ከተነሳችበት ፖርት ስትነሳ ብዙ የሚያጋጥሟት ነገሮች እንዳሉ ብታውቅም ጉዞዋ ግን ተጀምሯል። ጉዞውም እየቀጠለ ነው። ዛሬም አንድ ነገር ወገኖቼ ምናልባት አብርሃምን እንደገጠመው ነገር ባዶ የሚሆንበት መንፈሳዊ ነገራችሁ ምንም ሴንስ የማይሰጥበት ህይወታችሁን ስታዩት ኑሯችሁን ስታዩት ሁሉ ነገር ይቀዘቀዘበት የሞተ ስሜት የሚሰማችሁ ሁኔታ ውስጥ እንኳን ልትሆኑ ትችላላችሁ። አብርሃም ተሰምቶታል። አብርሃም ብቻ አይደለም እነ ኤልያስም ተሰምቷቸዋል። በቃ እኔ ከአባቶቼ አልበልጥም በቃኝ ያሉበት ወቅት ነበረ። ነገር ግን እንደ ሞት መሆኑን ምን ሳይል ሳይመለከት እስቲ ሳይመለከት በሉ አሁን ያላችሁበትን ሁኔታ ሳትመለከቱ በእምነት ምን በሉ በርቱ። አሜን እንላለን። አሁን ያለንበትን ውጊያ ኃይለኛው የህይወት ውጊያ ውስጥ ልትሆኑ ትችላላችሁ። ከባድ የህይወት ሰልፍ ውስጥ ልትሆኑ እንዳትመለከቱት እሱን። አለዛ እንደ ጴጥሮስ መስመጥ ይጀምራል። ጴጥሮስን ኢየሱስ ና ሲለው በኋላ ወክ ማድረግ ጀመረ አይደል? ድንገት ግን ማዕበል መመልከት ሲጀመር ምን ሆነ? መስጠም ጀመረ። ስለዚህ አብርሃምን ኮት ሲያደርግልን እዚህ ጋር ግን ምንድነው ያለው? ይሄን ሳይመለከት ምን አደረገ? በእምነቱ ምን አደረገ? በረታ። እስቲ በእምነት በረታለሁ በሉ። ዛሬ ወገኖቼ ይሄን እግዚአብሔር ያመጣልን እንድንበረታ ነው፣ እንድንቀጥል ነው። ተስፋችን ጋር ገና አልደረስንም። ተስፋችን ጣቢያው ላይ እስክንደርስ ድረስ እግዚአብሔር ያለልን ስፍራ እስክንጨብጥ ድረስ ልንበረታ ይገባል። ማዕበሉ እየጨመረ ሊመጣ ይችላል። ወጀቡ እየጨመረ ሊመጣ ይችላል። በህይወታችን ውስጥ ችግሮች እየጨመሩ ሊሆን ይችላል። አንድ የታምራት መዝሙር አለ በጣም ሁሌ የሚገርመኝ። አንዱን ስንሸኘው ከተፍ ይላል ሌላ። እንቆቅልሹ ችግሩ ምልፍ ነው። ጌታን አምነን ምንድነው አረፍ ነው። አሜን። እንቆቅልሹ ምን ሊሆን እየበዛ ነው የሚመጣው። ይቀንሳል ብላችሁ የምታስቡ ሰዎች ሄዳችሁ አስተንብዩ ከፈለጋችሁ በትንቢት ሊቀንስላችሁ ይችላል። እንደ እግዚአብሔር ቃል ግን እየጨመረ ነው ችግሩ ሊመጣ የሚችለው። መከራው እየጨመረ ብዙ ነገር ከየከበደ ሊመጣ ይችላል። ነገር ግን ከኛ የሚጠበቀው ግን አይኖቻችንን የአብርሃም አምላክ ላይ ለሙታን ህይወት በሚሰጠው የሌለውን እንዳለ በሚቆጠር አምላክ ፊት ልባችንን ተክለን እርምጃችንን ወደፊት እንቀጥላለን። ለእግዚአብሔር ክብር ይሁን። በእምነቱ አልደከመም። ያኔ 75 ዓመት ላይ ሲጠራ አብርሃም ትንሽ ጎልማሳ ነው። ብዙ በጣም ሆት ነው ለብዙ ነገር። በዛን ሰዓት ሁላችንም በመንፈሳዊ ጅማሬዎቻችን ላይ በጣም ለጌታ ነገር ሆት ነን። እየሄድን ስንመጣ ሰልፉ ሲበረታ የተለያዩ ችግሮች ሲያጋጥሙን አቅማችን እየዛለ የሚሄድ ይመስለናል። ነገር ግን አንድ ነገር እናውቃለን። ሁል ጊዜ መጀመሪያ የጠራኝን እግዚአብሔር ያ ለሙታን ህይወት የሚሰጠው ያ የሌለውን እንዳለ የሚቆጥረውን እግዚአብሔርን ስናስብ ግን እንቀጥላለን። ለጌታ ክብር ይሁን። ስለዚህ አብርሃም በእምነቱ አልደከመም ይለናል። የአብርሃምን የእምነት ሁኔታውን ሐዋርያው ሲገልጽልን ይህን ያሳስበናል። ስለዚህ አንድ ሰው በተስፋ መንገድ ላይ ባሉ ችግሮች የማይቻሉ በሚመስሉ ነገሮች እንዳይወድቅ የሚያደርገው አንድ ነገር ቢኖር እምነት የሚባል ነገር ነው። እምነት ሁል ጊዜ በተስፋ መንገድ ውስጥ ለሚገጥሙን ችግሮች መልሱ አንድና አንድ ብቻ ነው፣ እምነት።
የዕብራዊ ጻፊ እንደነገረን እምነት ምንድነው ሲለን ምንድነው አለ? ተስፋ ስለምናረጋው ነገር የሚያስረግጥ ያላየነውን ደግሞ ምን ላይ እንድናይ የሚያስረግጥ ነገር ነው። የሚታየውን ነገርማ ማን ተስፋ ያደርገዋል ይላል መጽሐፍ። ተስፋዎቻችን የሚታዩ አይደሉም። ስለዚህ ያ የማይታየውን የእግዚአብሔርን ተስፋ ለመጨበጥ ምን ልንል ይገባል ማለት ነው? በእምነታችን ልንበረታ ይገባል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ሌላው አብርሃም ቁጥር 20 ላይ እንደዚህ የሚል ቃል እናገኛለን። ለእግዚአብሔር ክብር እየሰጠ የተስፋውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በተስፋው ቃል አልተጠራጠረም ይለናል። እግዚአብሔር አምላክ የተባረከ ይሁን። ጉዟችን አንዱ እንዲቀጥል የሚያደርገው ነገር ምንድነው? በተስፋ ባለመጠራጠር። እግዚአብሔር ለገባውን ተስፋ እውነት ነው ወይ? እውነት ነው ውሸት ነው? እግዚአብሔር ካለ አለ ነው አይደል? ግን እነከሌ ካሉ ግን ላይሆን ይችላል አይደል? ብዙ ሰው እግዚአብሔር ብሎኝ ነገር ግን እንዲና እንዲ በህይወት ያልሆነም ይላሉ። እግዚአብሔር ካለ ይሆናል አይደል? እግዚአብሔር ካለ ምን ይላል? ይሆናል። ሰው ካለ ላይሆን ይችላል። ሰው ስላለ ማለት ነው። ስለዚህ በዚህ ሐሳብ ውስጥ እንደ ቁጥር 20 ስንመለከት በእግዚአብሔር ተስፋ ምን አላል? አልተጠራጠረም። ስለዚህ እግዚአብሔር በሰጠን ተስፋ ልባችን እንዴት ነው ወገኖቼ? ይጠራጠራል ወይ? እግዚአብሔር በህይወታችን ለተናገረው ላለው ነገር ልባችን እንዴት ልንፈትሸው ይገባል። አንዳንድ ጊዜ ይጠራጠር። እግዚአብሔር ይረዳኛል ወይ? እኔን ያየኛል ወይ? እኔን ያስበኛል ወይ? እነዚህ ንግግሮቹ ራሳቸው ምንድናቸው? የመጠራጠር ናቸው። አብርሃም እንደዚህ አለ፣ በእውኑ የ100 ዓመት ሰው በመሆን ልጅ አገኝ ይሆንን አለ። ግን ይሄ የመጠራጠር ሳይሆን ምንድነው? የአብርሃም ንግግር እንደውም በመደነቅ ነው። በዚህ ከ100 ዓመት ከሚሆን ሰው ውስጥ እንዴት ዘር ሊወጣ ይችላል? እንዴት እልፍ ዘር ሊወጣ ሊገኝ ይችላል ብሎ በመደነቅ በጠራው በእግዚአብሔር ባመነው በእግዚአብሔር ላይ በጣም በመታመን የተናገረው ንግግር ነው። ሁልጊዜ መጽሐፍ ቅዱስ እንደሚል አለማመን የምን ውጤት ነው? የፍርሃት ውጤት ነው። ሰዎች በፍርሃት ውስጥ ሲሆኑ በእግዚአብሔር ተስፋ ላይ መጠራጠር ሲጀምሩ ምን ይሆናሉ? አለማመን ይገባባቸዋል። አለማመን ሁሉ ጊዜ ከተስፋ እንድንርቅ ከእግዚአብሔር ሕልውና እንድንርቅ ከምንጓዘው ጉዞ ከዓላማችን ወደ ኋላ እንድንሄድ ሸብረክ እንድንል የሚያደርገን ምንድነው? አለማመን ነው። ሌላው አለማመን የሚሰጠው ትርጉም እግዚአብሔርን ምን ማለት ነው? ውሸታም ነህ እንደማለት ነው። የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 5 ቁጥር 10 ላይ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል፣ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል ይላል። በእግዚአብሔር የማያምን ሰው ምንድነው ስንል እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። ማንን ነው ሐሰተኛ የሚያደርገው? እግዚአብሔርን። የማያምን ሰው ማንን ነው ሐሰተኛ የሚያደርገው? እግዚአብሔር እኮ ሐሰተኛ ነህ ሳናምነው ስንቀር በሌላ አነጋገር ማንን እግዚአብሔር ምን እያልነው ነው? ሐሰተኛ ነህ እያልነው። ስለዚህ መቀጠላችን ግድ ነው እግዚአብሔርን ሐሰተኛ ላለማድረግ። አሜን። አምነ በተራመድክ ቁጥር እግዚአብሔር እውነተኛ ነው እያልክ ነው። እግዚአብሔር እውነተኛ ነው ይላል አብርሃም። የሱ ስጋዊ ሞቷል እኮ ሳራም ሁሉ ነገር አብቅቷል፣ ግን እግዚአብሔር እውነተኛ ነው።
ለእግዚአብሔር ክብር ይሁን። በእግዚአብሔር ማመናችን የእግዚአብሔርን እውነተኛነት እያስረገጥን ነው። ለእግዚአብሔር ክብር ይሁን። ስለዚህ በእግዚአብሔር ላይ ማመናችን መደገፋችን የሱን ደግሞ እውነተኛነት እያረጋገጥን ነው። በእርሱ ማመን ስንል እግዚአብሔር እውነተኛ ነው ብለን እያከበርነው እንደሆነ ደግሞ መጽሐፍ ነግረናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 33 ያለውን እግዚአብሔርን ቃል አነባለሁ። ለአምላካችን ለእግዚአብሔር ክብር ይሁን። እንደዚህ ይላል፣ ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ይለናል። ምስክሩን ምን ያለ የተቀበለ ምን ያለ ነው? እግዚአብሔር እውነተኛ እንደሆነ አተመ ወይም አጸደቀ። በእግዚአብሔር ተስፋዎች ላይ ስናምን፣ በእግዚአብሔር ተስፋዎች ላይ ስንደገፍ ምን እያልን ነው? በእግዚአብሔር እውነተኛ ነው እያልን ነው፣ እያረጋገጠን ማህተም እየመታንለት ነው። ስለዚህ አብርሃም እስከ ፍጻሜ የሄደበት ነገሮችን ሳያይ ሁኔታዎችን ሳያይ ወደፊት የቀጠለበት ነገር ምንድነው ካልን በእግዚአብሔር ላይ ያለው እምነት ነው። መጽሐፍ ቅዱሳችን ላይ ስንመለከት ኢየሱስን ያስደነቁ ሁለት ሰዎች አሉ። እነሱም ያስደነቁት በምንም አይደለም፣ በእምነታቸው ነው። ጌታ ከሚደነቅበት በሰዎች ከሚደነቅበት በምንም አይደለም፣ በእምነታችን ግን ምን ይላል? ይደነቃል። ማቴዎስ ወንጌል ምዕራፍ 8 ላይ ያ አሕዛብ ነው። መቶ አለቃው ሰውዬ ምንድነው? አሕዛብ ነው። አንድ የሮማ ወታደር ነው። ይሄ ሰው አንድ ነገር ስለ ኢየሱስ ኢንፎርሜሽን ሰምቷል፣ ስለ አዳኝነቱ እና አንድ ነገር አለ። የሱ አገልጋይ የሆነው ሰው በክፉ ታሞ ለሞት ደርሶ ሳለ ከዛን ወደ ኢየሱስ መልእክተኞች ላከና እንደዚህ አለ፣ ይሄን ብላቴናዬን እንድትፈውሰው ምን እላለሁ እፈልጋለሁ ካለ በኋላ ግን አንድ ነገር አለ፣ ወደ እኔ ልትመጣ ምን አይልህም አይገባህም። እሱ እኮ የአብርሃም ልጅ አይደለም ነው እንዴ? አይደለም፣ በስጋ የአብርሃም ዘር አይደለም ይሄ ሰውዬ። ግን ምን አለ? ኢየሱስን ልትመጣ ወደ እኔ አይገባህም፣ ብቻ ምን በል ቃል ተናገር፣ ብላቴናይቱ ምን ትላለህ? ትፈወሳለህ። አብርሃም ያመነው እምነት ማለት ነው አይደል? የሌለውን እንዳለ ምን የሚል የሚቆጥር ሲናገር ካፉ ቃል ሲወጣ ሕይወትን እንደሚሰጥ ስላመነ ይሄ ሰው ምን አረ? ቃል ብቻ ተናገር ብላቴናይቱ ትፈወሳለች ሲል ኢየሱስ በጣም ተደንቆ በእስራኤል መካከል እንኳን እንደዚህ ያለ እምነት ምን አላየው። የማያምኑ ሰዎች በእምነት እንዳይበልጡ ወገኖች፣ እውነቴን ነው። አንዳንድ ጊዜ አንድ እኛ አካባቢ ድሮ ያው ትንሽ ፈኒ ነገር ነው። አንድ ሰለሞን ጋሎር የሚባል ሰው ኢየሱ ደና በመንፈሳዊ ነገር ደና ነበር መጀመሪያ ጊዜ እና በኢየሱስ ስም ሲል አንድ ጊዜ እባብ በኢየሱስ ስም ብሎ ሲያስቆም አይቷል። ያኛው ሰውዬው አብሮት የሚሰራው አሕዛብ ነው። ከዛ በሌላ ቀን ያ እባብ መጣ ማለት ነው ሲል በሰለሞን ኢየሱስ አዝዣለሁ ቆም አለ። ምን ልላችሁ ፈልጌ ነው፣ ሰው በህይወታችን ውስጥ ይሄ የአሕዛብ መቶ አለቃው ሰውዬ በእስራኤል መካከል ውስጥ እንኳን ያላየ ግን የሆነ ነገር ሰምቷል። ስለዚህ ምን አለ? እኔ ጋር ልትመጣ አይገባም። ምን በል ቃል ብቻ ምን በል ተናገር፣ ብላቴናይቱ ምን ትላለች? ትፈወሳለች። ኢየሱስን በጣም አስደንቆት ያየው ሰው ይሄ ነው። በዚሁ በማቴዎስ ወንጌል ምዕራፍ 15 ደግሞ ያቺ ከናናዊት ሴት በጣም የሚገርመው እኮ እነዚህ ሰዎች አይሁድ አይደሉም። በአይሁድ ስልጣኔ ውስጥ፣ በአይሁድ ጥበብ ውስጥ፣ በአይሁድ ትምህርት ውስጥ ያላደጉ ሰዎች፣ ያልኖሩ ሰዎች ናቸው። ባህላቸውም ትምህርታቸውም ማይፈቅድ ነው። ልጄን እንድትፈውስልኝ ብላ መጣ። አይ የልጆችን እንጀራ ለምን ለውጭሎች አይሰጥም ሲላ ተስፋ ቆርጣ አለችም። በጣም እምነቷ አንድ ከቤቷ ስትነሳች ሴት እርግጠኛ ነኝ ከኢየሱስ ለልጇ ምን ልትይዝ ነው የመጣቸው? ፈውስ ይዛ ልትመለስ ነው የመጣቸው።
አይ ልጆች ቡችሎችም እኮ ከምን ነው የተራረፈው የወደቀውን ምን ይላሉ? ኢየሱስ ተደነቀ በጣም። ኢየሱስን ያስደነቀ እምነት ከዚች ከናናዊት ሴት ተገኘ። ለዚህም ነው ሐዋርያው በዚህ ውስጥ እምነት ጽድቅ በእምነት የሚለውን ሐሳብ ለነዚህ ሰዎች ሊያስረዳበት በሄደበት ሂደት ውስጥ ይሄ የአብርሃም አምላክ ለሙታን ሕይወት የሚሰጥ የሌለውን እንዳለ የሚቆጥረው እግዚአብሔር አሕዛብንም ለዚህ ክብር አብቅቷል፣ ለዚህ ጽድቅ እንዲሆኑ ተቆጥረዋል ብሏቸው መደምደሚያ ሲሰጠው እንመለከታለን። ለአምላካችን ለእግዚአብሔር ክብር ይሁን። ስለዚህ ጌታ የሚደነቅበት ትልቁ ታላቁ እምነታችን በእግዚአብሔር ላይ መደገፋችን፣ በሱ ላይ መታመናችን ነው። እነዚህ የተስፋዎችን ሙሉ ለሙሉ የአብርሃም የመጨረሻው ነገር የምንመለከተው እግዚአብሔር የሰጠውን ተስፋ እንደሚፈጽም ሙሉ ለሙሉ እርግጠኛ ነበር። እግዚአብሔር አምላክ የተባረከ ይሁን። ይህንን ሐሳብ በዚህ በሮሜ ቁጥር 21 ላይ እናነባዋለሁ። እንደዚህ የሚል ሐሳብ እናያለን። ሮሜ ምዕራፍ 4 ቁጥር 21 ላይ እንደዚህ ብሎ ይናገራል። በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልተጠራጠረም። የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልተጠራጠረም። ስለዚህ አብርሃም ያደረገው እግዚአብሔር የሰጠውን ተስፋ እንዲፈጽም እርግጠኛ ነበር። በፍጹም ሳይጠራጠር እስከ ፍጻሜ እንደሄደ መጽሐፍ ይነግረናል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ በዚህ ሐሳብ ውስጥ ጳውሎስ ሲጠቀልለው ምዕራፍ 4 ሲጠቀልለው ወደ አፕሊኬሽኑ ሲመጣ እንደዚህ ያለ፣ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ካለ በኋላ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተፈጸመ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ ምናል አለው። አሜን። ስለ አብርሃም ተራኪ አይደለም እያለ እኮ አብርሃም እኮ እንዲሆነው እንዲህ ብሎ አሁን እንዳወራ ነው። ይሄንን ተርከ የምትወርድ አይደለም። ያ በአብርሃም የነበረው ተቆጠረለት የሚለው ቃል ላንተም ነው። እስቲ አጠገባችሁ ያለው ላንተም ነው በሉት፣ ላንቺም ነው በሉት። ይሄ ተስፋ ላንተ ነው። ይሄ የተከተልከው አምላክ ለሙታን ሕይወት የሚሰጥ የሌለውን እንዳለ የሚቆጥረው የተባለው የአብርሃም አምላክ ላንተም አምላክ ነው። ባንተም ሕይወት ውስጥ በአብርሃም እንደሰራው ይሰራል። ለአብርሃም ጽድቁ እንደተቆጠረ ላንተ ምን ብሎልሃል? ተቆጥሮልሃል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እምነት የጽድቅ ማግኛ ዋንኛው ምስጢር እንደሆነ በገለጸበት በዚህ ሐሳብ ውስጥ ቅድም እንዳነበብነው የመነሻ ርዕሳችን እንዳደረግነው ምንድነው የሚለው? ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ለእግዚአብሔር ምን እየሰጠ? ክብር እየሰጠ። እንዴት ነው አብርሃም ክብር የሰጠው ስንል በሰጠው የተስፋ ቃል ላይ በማመን ማመን ብቻ አይደለም፣ በመቀጠል ፍጻሜ በመድረስ ሳይጠራጠር ዳር በመድረሱ ምክንያት አብርሃም ማንን አከበረ? እግዚአብሔርን አከበረ። ለዚህ ነው የዕብራዊ ጸሐፊ የምዕራፍ 11 ላይ ስለ እምነት ተጋዳዮች ከተናገረ በኋላ እንግዲህ እነዚህን የሚያህሉ ምስክሮች ካሉን ብሎ እነዚህ ሕይወታቸው በዘመናቸው በእምነታቸው አሸንፈው የሄዱ ሰዎች አንድ በዘመናቸው ድል ነስተው እንደሄዱት ለኛ ደግሞ ምንድነው የኛም ይሄ ዘመናት የደረሰብን ሰዎች ደግሞ ይሄንን ፍጻሜ ለማድረስ ምን እንበል? እንጋደል ይላቸዋል። ራሳችንን ለዚህ ነገር ለማስቆጠር ወደፊት ለመሄድ እናዘጋጅ፣ ከድካማችን ወጥተን ወደፊት ለመጓዝ እንነሳ ብሏቸው ሐዋርያው መደምደሚያ ሲሰጥ እንመለከታለን። ለጌታ ለአምላካችን ክብር ይሁን። ስለዚህ ዛሬ እግዚአብሔርን የሚያከብር እምነት ነው ካልን ፍጻሜ የደረሰ ሰው ነው። በጉዞ መካከል ስንሸራተት መጽሐፍ ቅዱስ እንደሚለን
ጻድቅ በእምነት በሕይወት ምን ይላል ይኖራል። ቢያፈገፍግ ግን ነፍሴ በሱ ምን አትልም ደስ አይላትም። እግዚአብሔር ደስ የማይልብን ሰዎች እንዳንሆን እግዚአብሔር የሚከብርብን ሰዎች እንድንሆን እንቀጥል ወገኖቼ። ብዙ ወጀብ ሊኖር ይችላል። ሁሉ ጊዜ የአብርሃምን አምላክ ይሄ ለሙታን ሕይወት የሚሰጠው የሌለውን እንዳለ የሚቆጥረውን እግዚአብሔርን አስበን እንቀጥል። ለነገሮቻችን ፍጻሜ ይሰጣል። ለጌታ ክብር ይሁን። አሜን።